ሂደቱ ዲሞክራሲያዊ እስከሆነ ድረስ አሁን በተጀመረበት አግባብ እስከ ተጠናቀቀ ድረስ በኢዜማ በኩል ውጤቱን መቀበል አማራጭ ያለው ነገር አይደለም። በምርጫ ውድድር ውስጥ ነው የገባ ነው። ማሸነፍ መሸነፍ ያለ ነገር ነው። ምን ጠብቀው ነገር ነው። ውጤቱ ምንም ይሁን ምን ሂደቱ ትክክል እስከሆነ ድረስ የምንቀበለው ነው የሚሆነው። ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል። ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። አይሆንላትም፣ አታሳካውም፣ አትችልም የተባለችው ኢትዮጵያ ያሰቡት እንደማይሆን አይቻልም የተባለችውን እንደምትችል አታሳካውም የተባለችውን አሳክታ የጠላቶቿን አፍ አዘግታለች። የኢትዮጵያ ጠላቶች የኢትዮጵያ መልማት፣ የኢትዮጵያ ማደግ፣ የኢትዮጵያ መበልጸግ ማየት መስማትም አይፈልጉም። ኢትዮጵያ ግን ለጠላቶቿ ሳይሆን ለሕዝቦቿና ለሀገር ግንባታ ስለምትሰራ በድል አሳክታለች። ኢትዮጵያ መርጣለች። ትናንትና በኢትዮጵያ ታሪካዊ ቀን ሆኖ ውሏል። ይህም ታሪካዊ ቀን ሁሉም የኢትዮጵያ ሕዝብ በነቂስ ወጥቶ የተሳተፈበት ሕዝባዊ ምርጫ ነው። ሕዝቡም በምርጫ ሂደቱ ይበጀኛል፣ ይጠቅመኛል፣ ቢያስተዳድረኝ እኔና ሀገሬን ይመራልኛል ያለውን መንግስት በድምፁ መርጧል። ይህም የኢትዮጵያ ሕዝብ የራሱን ውሳኔ በራሱ ወስኗል። ነገር ግን የኢትዮጵያ ጠላቶች ይሄ እንዳይሳካ ብዙ ሲለፉ ነበረ። የኢትዮጵያ የወደፊት 5 ዓመታት የፖለቲካና የልማት ምዕራፍ የሚወስነው 7ኛው ጠቅላላ ሀገራዊ ምርጫ ዜጎቿ በከፍተኛ መነሳሳት በትናንትናው ዕለት ድምፃቸውን በመስጠት ምርጫ ሲያካሂዱ ውለዋል። ይህም ታሪካዊ የምርጫ ሂደት ቀን በስኬት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። 7ኛው ጠቅላላ ምርጫ የኢትዮጵያ የፖለቲካ ጉዞ አንድ ወሳኝ የሚባል ምዕራፍ መዝጋቱንና ሌላ አዲስ ምዕራፍ መክፈቱን የሚያሳይ የታሪክ ማስታወሻ ነው። ይህንንም የታሪክ ምዕራፍ የሚፈጽመው ገዢው መንግስት አይደለም፣ ተፎካካሪ የፖለቲካ ፓርቲዎችም አይደሉም። የዚህ ታሪክ ጸሐፊዎች በትናንትናው ሀገራዊ ምርጫ ላይ የተሳተፉ የኢትዮጵያ ሕዝቦች ናቸው። የኢትዮጵያ ሕዝብም በምርጫ ሂደቱ ላይ ይሆነኛል ያለውን ፓርቲ መርጧል። ይህም የሕዝብ ድምፅ ሕዝቡን ከጦርነት ይልቅ ሰላም፣ ከጥላቻ ይልቅ ድርድር፣ ከጉልበት ይልቅ የሕግ የበላይነት የመረጡበት ሁኔታን ያመላክታል። ሀገር የምትቀጥለው በጦርነት ወይም በግጭት ሳይሆን የዲሞክራሲ ስርዓትን ስትተገብር ነውና የኢትዮጵያ ሕዝብ በዲሞክራሲ ስርዓት ግንባታ ላይ የበኩሉን ድርሻ ተወጥቷል። ኢትዮጵያ አሸንፋለች። ታዲያ ኢትዮጵያ አሸንፋለች የምንለው ይህ ታሪካዊ ቀንን በድል ስላጠናቀቀችው ነው። በተለይ ምርጫውን ለማደናቀፍ በርካታ ስራዎች ተሰርተዋል። ከእነዚህም ውስጥ በሀገር ውስጥ የተለያዩ አካባቢዎች መንገድ ተዘግተዋል። ህዝቡ እንደፈለገ እንዳይንቀሳቀስ ተደርጓል። ህዝቡን በማንገላታት እንዲሁም ከመንግስት ገለልተኛ የሆኑ የምርጫ ቦርድ ጣቢያዎችን በማውደም ምርጫውን ለማደናቀፍ በርካታ ስራዎች ሲሰሩ ነበረ። በዚህም ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምርጫው እንዳይሳካ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በሰፊው ሲንቀሳቀሱ ነበረም ብለዋል። በኢትዮጵያ ውስጥ ዲሞክራሲ ምርጫ ማድረግ አይቻልም የሚሉ የሐሰት ፕሮፓጋንዳ ሲዘሩ ነበረ። ይህ አልበቃ ብሏቸው ምርጫውን ለማደናቀፍ የታሰቡ ሴራዎችን በማክሸፍ የተለያዩ አካባቢዎች በርካታ ቦምቦችን ስንለቅም ቆይተናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በምርጫው ዕለት የተናገሩት ነው። ሰላም ግን በመንግስት ፍላጎት ብቻ የሚመጣ ተደርጎ መወሰድ የለበትም። ለምሳሌ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። ይህም የኢትዮጵያ ጠላቶች አገራዊ ምርጫን ለማደናቀፍ ያሴሩት ትልቅ ሴራ ነበረ። የኢትዮጵያ የማሸነፍ ጉዞ በዚህ ብቻ አላበቃም። ከምርጫ በኋላ ለሚመጣው ውሳኔ ከምርጫ በፊት ዝግጁ መሆን ያስፈልጋል። ታዲያ ለዚህም ስራ ትልቁን ድርሻ የሚይዙት በዚህ ምርጫ ላይ የሚሳተፉ ሁሉም የፖለቲካ ፓርቲ ኃላፊዎች ነው። አሸናፊነትም ሆነ ሽንፈትን በጸጋ መቀበል ትልቁ የምርጫ ስኬት ነው። ለዚህም በምርጫ ላይ የሚወዳደረው የገዢው ፓርቲ ፕሬዝዳንት አብይ አህመድና ብልጽግናን ወክለው የተወዳደሩ ተወዳዳሪዎች ምርጫውን ብንሸነፍም ብናሸንፍም በጸጋ ለመቀበል ዝግጁ ነን ሲሉ ገልጸዋል።
እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ መሪ የሆኑት አቶ ኢዮብ መሳፍንት እንዳሉት ሂደቱ ዲሞክራሲ እስከሆነ ድረስና በተጀመረው አግባብ የሚጠናቀቅ ከሆነ ውጤቱን እንቀበላለን ብለዋል። ይህም ማለት ምርጫው ምን ያህል ፍትሐዊና ተአማኒ እንደሆነ የሚያሳይ ሌላ የገጽ ምዕራፍ ነው። እነዚህ ስራዎችንም ለመስራት ምርጫ ቦርድ ካለፉ የምርጫ ታሪኮች በመማር ራሱን ከፖለቲካ ተጽዕኖ ነፃ በማድረግ አሰራሩን ዘመናዊ ለማድረግ ያሳየው ቁርጠኝነት ትልቁን ድርሻ ይዛል። ምርጫው ፍትሐዊና ተአማኒ ማድረግ ቀዳሚ ስራ የሆነው የምርጫ ቦርድ የምርጫ ሂደቱ ለህዝብ ግልጽ በማድረግ ስራውን ሲሰራ ተስተውሏል። ይሁን እንጂ በዘንድሮ ምርጫ ላይ የተስተዋሉ ችግሮችም ነበሩ። ምርጫ ቦርድ እንደገለጸው ከሆነ በጸጥታ ችግር ምክንያት የድምፅ አሰጣጥ ሂደት ተጀምሮ የተቋረጠባቸውና ሙሉ ለሙሉ ምርጫ መካሄድ ያልጀመረባቸው ምርጫ ጣቢያዎች በአጠቃላይ 143 መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊ ገልጸዋል። ቦርዱ በሰጠውም ቃል በኦሮሚያ ክልል ቢሎኖጳ፣ መኮሳቺ፣ ቀርሳ፣ ሲሴራና ገሊላ ምርጫ ክልል እንዲሁም በአማራ ክልል ደግሞ በኩታበር ምርጫ ክልል ምርጫ ከተጀመረ በኋላ ባጋጠመ የጸጥታ ችግር ምክንያት መቋረጡ ታውቋል። የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህም ምክንያት የድምፅ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖጳ፣ በመኮሳቺ፣ በቀርሳ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ ምርጫ ጣቢያው በአፋጣኝ ሙሉ ለሙሉ እንዲዘጋ መወሰኑን ምርጫ ቦርድ ገልጿል። ይህም በምርጫው ሂደት ላይ የነበሩ እንከኖች ናቸው። ነገር ግን ምርጫ ቦርድ ለሁሉም ችግሮች አፋጣኝ ምላሽን መስጠት ቀዳሚ ስራው ነበረ። ታዲያ ሰባተኛው ሀገራዊ ምርጫ ፍትሐዊ እንዲሆን ከሀገር ውስጥ ታዛቢዎች በተጨማሪ የተለያዩ የውጭ ተቋማት ታዛቢዎች ተሳትፈዋል። በምርጫውም ቀን ከታዛቢዎች አንዱ የሆነው የአፍሪካ ህብረት የምርጫ ታዛቢ ቡድን በአዲስ አበባ 7 ያክል የምርጫ ጣቢያ በመዘዋወር ግምገማና ክትትል ማድረጋቸውን የምርጫ ታዛቢ ቡድን መሪ የሆኑት የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ ገልጸዋል። እንደ ኡሁሩ ኬንያታ ገለጻ ከሆነ ምርጫው ፍትሐዊና ግልጽ ነበረ ሲሉም ገልጸዋል። ሌላኛው ደግሞ የምርጫ ታዛቢ ሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ነው። የምርጫ ታዛቢ ቡድን መሪ የሆኑት ዶክተር ስፒዮሲ ዋኒንድራ በአዲስ አበባና በተለያዩ ክልል ከተሞች ያሉ የምርጫ እንቅስቃሴን ተዘዋውረው መመልከታቸውንና በምርጫው ሂደቱ ላይ መልካም የሚባል አፈጻጸም መኖሩን ገልጸዋል። በዚህም ታዛቢ ቡድኖቹ ከየቡድናቸው የተሰበሰቡትን መረጃዎች ገምግመው ካደራጁ በኋላ ረቡዕ ግንቦት 26 ቀን 2018 ዓ.ም የመጀመሪያ ደረጃ መግለጫቸውን በጋራ እንደሚሰጡ አስታውቀዋል። ይህም ሁኔታ የምርጫው ፍትሐዊነትና ተአማኝነትን የሚያረጋግጥ ትልቅ ሂደት ነው። በምርጫው ዕለትም መላው የኢትዮጵያ ሕዝብ ከማለዳ 12 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ ያለምንም ቀስቃሽ በነቂስ በመውጣት ድምፅ ሲሰጥ ቆይቷል። በተለይ ደግሞ በዚህ ምርጫ ላይ ሴቶች፣ ወጣቶች፣ አረጋውያኖች ያሳዩት ከፍተኛ ተነሳሽነት ሂደቱ ይበልጥ አድምቆት ውሏል። በዚህም ሂደት ሕዝብ ምን ያህል ምርጫ አስፈላጊ እንደሆነ ያሳየበት የኢትዮጵያ ሕዝብ ይበጀኛል፣ ይጠቅመኛል፣ ይመራኛልና ያስተዳድረኛል፣ ቢያስተዳድረኝም እኔና ሀገሬን ወደ ተሻለ ደረጃ ያደርሳል የሚለውን የራሱን የፖለቲካ ፓርቲ በትናንትናው ሀገራዊ ምርጫ ላይ መርጧል። ይህም ምርጫ በተለይ ደግሞ በተአማኒነትና በፍትሐዊነት ደረጃ ትልቅ ስኬት የተመዘገበበት ሀገራዊ ምርጫ ሆኖ አልፏል።